ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የደናሜ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛልኝ። እንግዲህ ለረጅም ሰዓት ሲብላላ ቆይቶ ፓስተር ቸሪ እንኳን ሳይቀር ጣልቃ ገብቶት ሊያድነው ያልቻለው የሳምሶን ቤቢና የዳግማዊት ትዳር ማብቂያውን እንዳገኘና አቶ ሳምሶን አሜሪካ ሄዶ ቺት አደረገ ከተባለው ቺት ሲያደርግባት ነበር ከተባለችው ሴት ጋራ እንደተጋባ ኦሬዲ ትዳር እንደፈጸመና ከድምጻዊት ዳግማዊት ፀሐዬ ጋር ደግሞ የትዳር ፍቺ እንደጨረሱ ያው እየተሰማን ያለው እየተሰማ ብቻ ሳይሆን ዳግማዊትም ትናንትና በለቀቀችው ፖስት በፖስተችው ፖስት ላይ ነገሩ እንዳበቃ በጣም እንደታገለችና ከዚህ በላይ መቆየት ለልጆቹ ያው ለልጆች ሲባል ትዳር ይቆይ ምናምን ይባላል። ለልጆች ሲባል አንዳንድ ጊዜ ትዳርም መፍረስ ትክክል ነው፣ ትዳርም መፋታትም ትክክል ነው የሚል አይነት ይዘት ያለውን ነገር ፖስታለች። እንዲሁም ደግሞ ይሄ ትዳር እንዲህ እንዳይሆን ማብቂያው ፍቺ እንዳይሆን የሚሳካ የሚሆን የሚመለስ መስሎኝ ለረጅም ሰዓት ጥረት አድርጌያለሁ። ብዙ ነገር አባክኛለሁ። ትግስትም መቻልም ይደክማል እኮ መታገስም ይደክማል እኮ የሚል የሆነ በጣም ደክሞኛል የሆነ ያልሆነ ነገር እያነሳችሁ ስሜን አታብጠልጥሎ አይነት ፖስትን የፖስተችው። እንዲሁም ደግሞ ብዙ ሰዎች አዎ ትክክል ናት፣ መውጣቷ ልክ ነው፣ የሷ አለመውጣት ምናልባት እጣ ፈንታዋን የቀነኒም ሊያደርገው ይችል ነበረ። ስለዚህ ሴት ልጅ ወስና ጠቅላላ ስትወጣ ልክ ናት፣ ከመሞቷ በፊት ራሷን ማዳኗ ልክ ነው የሚሉ አንዳንድ ጽሁፎችም ይነበባሉ። እውነት ለመናገር ይሄ ትዳር በብዙ መስዋዕትነት እዚህ የደረሰ ነው። 13 አመት ማለት ቀልድ አይደለም። 10ኛ የጋብቻ አመት በዓላቸውን ሲያከብሩ እንኳን ድል ባለ እንዳዲስ ድል ባለ ሰርግ እንዳዲስ አግብቷት ነበረ። የልጅነቱ ነች፣ ህይወቷን መስዋዕት ከፍላበታለች፣ ልጅነቷን ውስጡ ላይ ጨርሳበታለች። እውነት ለመናገር ህፃን ልጅ ሆና ነው ያገባት። ህፃን ልጅ በጣም ጩጬ ልጅ ሆና ነው ያገባትና በጣም አሁንም ወጣት ናት። አሁንም በጣም ቆንጂዬ ናት። ወደድንም ጠላንም ዳግማዊት የሶስት ልጆች እናት አይደለም ትዳርን ያየች እንኳን የማትመስል ገራሚ አቋም ያላት ሴክሲ በጣም ምትገርም በቃ በጣም ጸዴ እናት ናት። እውነት ነው የምላችሁ በጣም ጀግና ጠንካራ ጸዴ እናት ናት። ማዳን ካለባት ራሷን አድና ለልጆቿ መኖር እንዳለባት ወስና ይሄንን ነገር ተቀብላው መውጣት በራሱ በጣም ጠንካራ መሆንን የሚጠይቅ በጣም የእውነት ነው ምላችሁ ወንድ ምን ጊዜም ወንድ ነው። የወንድ ልጅ ልብ አንዴ ከሸፈተ በምንም አይመለስም። እንግዲህ አስቡት የሶስት ልጆቹን እናት ማለት ቀልድ አይደለም። በብዙ መስዋዕትነት የቤተሰብ ጣልቃ ገብነት ሁላ ትዳሩ እንዳለበት ከዚህ በፊት አውርታለች። ኃይለኛ የሆነ እህቶቹ ጣልቃ እንደሚገቡበትና ትዳሩ ላይ እጃቸውን እንደሚያስገቡበት ቤተሰብ በነገራችን ላይ በትዳር መሃል ቤተሰብ እጁን ካስገባበት ትዳር እጅ ነው የሚለው። በየትኛውም በኩል በሷም በኩል ይሁን በሱም በኩል በትዳር መሃል ቤተሰብ እጁን ካስገባበት ትዳር እጅ ነው የሚለው። በምንም ተአምር ቤተሰብ ትዳራችሁ ላይ እጁን እንዳያስገባ ሐሳብ እንኳን እንዲሰጥ እንዳትፈቅዱ። ትዳር የሁለታችሁ ነው። ችግር ካለ ችግራችሁን ሁለታችሁ ተነጋግራችሁ ፍቱ። ሚስተካከል ነገር ካለ አስተካክሉ። የወንድ ልጅ ልብ አንዴ ከሸፈተ አይመለስም። ይሄ ነገር ደግሞ በሱ ታይቶ ማረጋገጥ ይቻላል። እውነት ለመናገር የልጅቷ ፒክቸርም ከዚህ በፊት ተለቆ አይተነዋል። ዳግማዊት የእግሯን ጥፍር ቆሻሻ እንኳን አታክልም። ዳጊ በጣም ቆንጂዬና እጅግ በጣም ሸበላ የእውነት የሶስት ልጆች አይደለም የአንድ ልጅ እንኳን እናት የማትመስል በጣም ራሷን የምትጠብቅ በጣም ጎበዝና ጠንካራ ሰራተኛ እንደ ስራ አስቡት። እንግዲህ 3 ልጆችን እያሳደጉ እንደዚህ ክለብ እየወጡ ይሄ ሁሉ ስራ እየሰሩ በጣም ጭካኔ ነው እንደዚህ አይነት ነገር ማድረግና በጣም ነው የሚያሳዝነው። የእውነት 3 ልጆቹን ጥሎ አሜሪካን ሄዶ እንደገና ደግሞ ሌላ ሴት ጊዜ ሳያባክን ሽምግልናው እንኳን እዚህ ጋር ደረሰ ሳይባል፣ ምክንያቱም ፓስተር ቸሪ ገብቶ ከዚህ በፊት በቃ ታረቁ፣ ሰላም ተፈጠረ፣ ለልጆቻቸው ሲሉ አንድ ሆኑ። በጣም ደስ ብሎን ነበረ። ለልጆቻቸው ሲሉ አንድ ሆኑ። አንድ መሆናቸው ትክክል ነው። በቃ በጣም ደስ ብሎን ነበረ። ትዳር ስለዳነ አንድ ላይ ስለሆኑ በእውነት ከምር በጣም ነበር ደስ ያለን። ለምን አስቡት እስቲ 3 ልጆች አይደለም አንድ ልጅ እንኳን በጣም ከባድ ነው። በቃ የልጆቹን ኃላፊነት ተወጥቶ
እሷን ሰላም የሚሰጣት ከሆነ እሱንም ያው የሸፈተ ልብ ይዞ በነገራችን ላይ የትም ምንም ያህል መጓዝ ምንም ያህል ስንዝር መራመድ አይቻልም። በሁለቱም በኩል ልብ ከሸፈተ አብቅቷል ማለት ነው። በሁላችንም ህይወት ውስጥ ለምሳሌ አንድ ሴት ባለቤቷ ልቧ ወደ ሆነ ነገር ከሸፈተ ይመለሳል ብለሽ እንዳትጠብቂ፣ አይመለስም። አንድ የሸፈተ ልብ ሸፈተ ነው። ልክ እንደዛው ሴት ልጅም ልቧ ወደ ሆነ ነገር ከሸፈተ ሸፍቷል ነው። የሸፈተ ልብ አይመለስም፣ አበቃ። ስለዚህ እዛ ነገር ውስጥ እየታመማችሁ እየታሻችሁ ከምትቆዩ ህመማችሁን በቃ ስቃያችሁን ከምታበዙ ልክ እንደዚህ ውስን ተደርጎ የለም መባል በጣም ጌጥ ነው። እውነት ለመናገር የለም ተስፋ የሌለው ነገር ላይ ተስፋ እያደረጉ መቆየት ህመሙ ከባድ ነው። ስቃዩ በጣም ከባድ ነው። በቃ በጣም ስቃያችሁን ነው የሚያበዛው። ስለዚህ እንደሌላ አውቃችሁ ህመማችሁን ታማችሁ ድናችሁ ወደ ትክክለኛ ማንነታችሁ ተመለሳችሁ ስለ ልጆቻችሁ ለመኖር ጥንካሬን ማግኘትን የሚያህል የሚመስል ነገር የለምና በጣም ጀግና ናት በእውነቱ። ወንድ ልጅ ወንድ ነው፣ በጣም ነው የሚከብደው። ይሄ ሁሉ ጊዜ አብራው የኖረች ልጅነቷን የሰጠች ህልሙ ላይ ሼር ያደረገች እስከዚህ እስኪደርሱ ድረስ መቼም ሰላም ቢሆኑ ነው አይደል? ከ2 ዓመት ከ3 ዓመት በፊት ያንን የሚያህል ድግስ ደግሶ የ10 ዓመት ትዳር ላይ የቆዩበትን እንደ አዲስ ነው ከአዲስ ነው ያገባት። ከአዲስ ቬሎ ለብሳ በቃ እንደ አዲስ ነበረ ሙሽራ የሆኑት፣ እንደ አዲስ ነበረ የተሞሸሩትና በቃ ልጅነቷን የሰጠች ሴት ናት። ልጅነቷን የሰጠች ሴት ወጣትነቷን የከፈለችበት በቃ ለህይወቴ በዚህ ሂደት ውስጥ በዚህ መንገድ ላይ ብዙ ነገር ሊሆን ይችላል እዚያ ያደረገችው ብዙ ነገር ሊሆን ይችላል። ትዳሬን፣ ህይወቴን፣ ልጆቼን ብላ የተወችው ያሳለፈችው ማድረግ እየፈለገች መራመድ እየፈለገች መብረር እየፈለገች ብዙ ሴቶች የሚያደርጉት ነው። ብዙ ሴቶች መብረር እየቻሉ ግን ትዳሬን ባሌን እያሉ ክንፋቸውን መብራሪያቸውን በቃ የሚሰብሩት ሆን ብለው ራሳቸው እንኳን ይሄን ባደርግ እኮ ባለቤት ደስ አይለው፣ ይሄን ባደርግ እሱን ቅር ያሰኘዋል፣ እሱን ብድግልና እንዲህ ማድረጋችም እንዲህ ማድረግ ልክ አይደለም የሚለው ነገር አለና ይሄን እያሉ ብዙ ሴቶች ህልማቸውን ልጅነት ማለት ብዙ ነገር የምናደርግበት ነውና በዛ ልጅነቷ ህይወቷን የሰጠች ሴት ላይ እንደዚህ ማድረግ በፍጹም ተገቢ ነው ብዬ በግሌ አላምንም። በእርግጥ ግን ይቅናሽ፣ በጣም ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ። በእውነቱ በጣም ነው የምወድሽ፣ በጣም ነው ማከብርሽ፣ በጣም ነው ማደንቀሽም ሁላ በጣም ነው ማደንቀው። እንዴት ነው የሶስት ልጆች እናት ሆኖ በብዙ ኃላፊነት መሃል ሆኖ እንደገና ስራዋ ራሱ በጣም ከባድ ሪስክ የሚያስፈልገው ነገር ነው። ከዛ ሁሉ ራሷን እንዲጠብቃ አንድ ፍሬ እንቦቆቅላ ልጅ ሆና ራሷን ማቆየት የቻለችው ይሄ በጣም ጥንካሬን ይፈልጋል። አንድ ሳንወልድ እንኳን ተዝረክርከን ሰውነታችንን ማስተካከል ያቃተን ብዙ ነን። ይቺ ግን ራሷን የምትጠብቅ የምትንከባከብ ሸበላ ሸጋ አጣሽ እንጂ አላጣሽም ብዬ ነው ማስበውና ይቅናሽ፣ መልካሙን ሁሉ እመኝልሻለሁ። ለልጆችሽ ሲል ያኖርሽ። በእውነቱ ትዳር ውስጥ ለልጆቼ እንዲህ እንዳይሆኑ ልጆቼ እንዳይከፋቸው እያልን መስዋዕት የማይገባንን መስዋዕት የማይሆነንን ሰው የተወንን ሰው ልቡ የሸፈተን ሰው ልቡ እንደሸፈተ እያወቅን የማይሆን መስዋዕትነት እየከፈልን ልክ እንደ ቀነኒ ነፍሳችን እስኪነጠቅ ድረስ መኖር ልክ ነው ብዬ አላስብም። ይቅናሽ ነው ምለው። መልካም